ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሂውማን ቦዲ ሲስተም ሌሰን 36 ዩኒት ሪቪው ኩዌስችኖችን እንግዲህ የዩኒቱ የማጠቃለያ ጥያቄዎችን ነው የሰራ ነው በተከታታይ። ዛሬ የመጨረሻውን የዩኒት ማጠቃለያ ጥያቄ የምናይና ዩኒት 6ን የመጨረሻውን ዩኒት የምንጀምር ይሆናል። እንግዲህ በዛሬው የምናያቸው ጥያቄዎች ተወሰኑ ናቸው። እንግዲህ የመጀመሪያው ዩኒት ሰመሪ ጥያቄ ማጠቃለያ ጥያቄ 14ኛው ሲሆን ይሄውም ጥያቄ why is the pituitary gland considered as a master gland የሚለው እንግዲህ ይሄ ጥያቄ ግልጽ ነው። ፒቱተሪ ግላንድ ለምንድን ነው ማስተር ግላንድ የተባለበት ነው? ይህንን ምክንያት እንግዲህ በተለያየ መንገድ መግለጽ ትችላላችሁ። እዚህ ጋር የተገለጸ አለ፣ ያንን አነብላችኋለሁ። The pituitary gland is referred to as the master gland because it monitor and regulate many bodily functions through the hormones that produces that products. እንግዲህ ምንድነው እዚህ ጋር የሚለው ፒቱተሪ ግላንድ የተለያየ ማስተር ግላንድ ሊባል የቻለበት ዋናው ምክንያት ሌሎቹን ግላንዶች የሚቆጣጠር ሞኒተር ስንል መቆጣጠር ማለት ነው። የሚቆጣጠሩ የተለያዩ ሆርሞኖች የሚያመነጭና እነሱ የሚያመነጩትን ሆርሞን እንዲያመነጩ ወይንም እንዳያመነጩ የሚቆጣጠሩ ሆርሞኖችን ሪሊዝ በማድረጉ ነው ማለት ነው። produces that products. It is also involved in the coordination between the nervous and the hormonal system of the system of control. እንግዲህ ከዛም በተጨማሪ ሌሎቹን ሆርሞኖች ወይንም ግላንዶች ሆርሞኖቻቸውን ሴክሬት እንዲያደርጉ ወይንም እንዳያደርጉ የሚቆጣጠሩ ሆርሞኖች ከማመንጨቱም በተጨማሪ በነርቨስ ሲስተም እና በኢንዶክራይን ሲስተም መካከል ያለውን ኮንትሮል የሚያቀናጅ ነው፣ የማቀናጀት ሮል አለው ማለት ነው። ሌላኛው it receives releasing and inhibiting hormone from the hypothalamus and regulates the release and the inhibition of hormones released by other glands. ይሄ ደግሞ ምንድነው የሚለው እንግዲህ ፒቱተሪ ግላንድ አንጎላችን ውስጥ ነው የሚገኘው። ፖስቴሪየር እና አንቴሪየር ሎብ አለው። የፖስቴሪየር ሎቡ በአብዛኛው ከሃይፖታለመስ ግላንድ ሴክሬትድ የሚሆኑ ሆርሞኖችን በመሰብሰብ እነኛ ሆርሞኖች ደግሞ በሌሎቹ ግላንዶች ላይ ያላቸውን ትዕዛዝ እንዳስፈላጊ ሁኔታው በመለቀቅ እነኛ በተለያዩ የሰውነታችን አካላት ላይ የሚገኙ ግላንዶች ሆርሞን ሲያስፈልግ እንዲለቁ ሳያስፈልግ ደግሞ ይሄ ሆርሞን ማፍሰሳቸውን እንዲያቆሙ የሚያደርግ ትዕዛዝ ስለሚያስተላልፍ ነው። እንግዲህ ፒቱተሪ ግላንድ ማስተር ግላንድ የተባለበት በእነኚህ ሶስት ዋና ዋና ምክንያቶች ነው። አንደኛ ብዙ በሰውነታችን ውስጥ ያሉ ክንውኖችን የሚያከናውኑ ሆርሞኖችን ያመነጫል። ሁለተኛ በሆርሞን ሲስተም እና በነርቭስ ሲስተም መካከል ያለውን የኮንትሮል ስራ ያቀናጃል። በሶስተኛ ደረጃ ደግሞ የተለያዩ ሆርሞኖችን ሴክሬት በማድረግ ከሃይፖታለመስ ግላንድ ተቀብሎ ሌሎቹ ግላንዶች ሆርሞን ሴክሬት እንዲያደርጉ ወይንም እንዳያደርጉ ትዕዛዝ ያስተላልፋል ማለት ነው። እንግዲህ በኒሮቲክ እና ትሮፊክ ሆርሞኖችን ነው የሚያመነጨው ይሄ ፒቱተሪ ግላንድ። ትሮፊክ ሆርሞኖች በአብዛኛው የሌሎችን ግላንዶች ተግባራት እንዲከናወኑ የሚያዙ ናቸው እንደየአስፈላጊነቱና እነኚህን በማከናወኑ ነው ፒቱተሪ ግላንድ ማስተር ግላንድ ሊባል የቻለበት ምክንያት ማለት ነው። ቀጣውና 15ኛው ጥያቄ ደግሞ how does the hypothalamus interact with the posterior and the anterior pituitary gland? እንግዲህ ሃይፖታለመስ ሚድል ብሬን ውስጥ የሚገኝ አዚ ቤዝ ኦፍ ዚ ብሬን የሚገኝ ስትራክቸር ነው። ይሄ ሃይፖታለመስ የኢንዶክራይን ሆርሞናል ሲስተምን እና ነርቨስ ሲስተምን የሚያቀናጅ ፓርት ነው። እንግዲህ እዚህ ጋር የተጠየቃችሁ ጥያቄ ምንድን ነው የሚለው how does the hypothalamus interact with the posterior and anterior pituitary gland ነው የሚለው። እንግዲህ ይሄ ሃይፖታለመስ ከፖስቴሪየር እና ከአንቴሪየር
ከፒቱተሪ ግላንድ ጋራ ያለውን ኢንተራክሽን ግንኙነት ግለጹ ነው የተባላችሁት። እንዴት ነው ይሄንን አብራሩ ነው። እንግዲህ እዚህ ጋር ተብራራለ። በተለያየ መልኩ ማብራራት ትችላላችሁ። እንግዲህ እዚህ ጋር በአጭሩ ቤዚክ የሆኑ ነጥቦችን የያዘ ማብራሪያ አለ። ያንን አነብላችኋለሁ። the hypothalamus communicates with the anterior pituitary lobe via the hormones and the posterior lobe through the nerve impulse። እንግዲህ the hypothalamus ከአንቴሪየር ሎብ ኦፍ ፒቱተሪ ግላንድ ጋራ ኮሚኒኬት የሚያደርገው በሆርሞን አማካኝነት ነው። ሆርሞኖች ታውቃላችሁ ኬሚካል መሴንጀሮች ናቸው። እንግዲህ ከአንቴሪየር ሎብ ጋራ በኬሚካል መሴንጀር ሆርሞኖች አማካኝነት ኢንተራክት ሲያደርግ ከፖስቴሪየር ሎብ ጋራ ደግሞ ኢንተራክት የሚያደርገው በነርቭ ኢምፐልስ በተዘረጉ ኒውሮኖች በእነሱ ውስጥ በሚያልፈው ኤሌክትሮኬሚካል ሲግናል ወይንም ነርቭ ኢምፐልስ ነው ማለት ነው ኢንተራክት የሚያደርገው። The hypothalamus also creates oxytocin and antidiuretic hormone and tells the posterior pituitary when to store and release the hormone። እንግዲህ እዚህ ሃይፖታለመስ ከዛ ላይ ካለው በተጨማሪም ኦክሲቶሲንና አንቲዱሬቲክ ሆርሞን የፖስቴሪየር ሎብ ይህንን ስቶር እንዲያደርግና ይህን ስቶር ያደረገውን ደግሞ ኦክሲቶሲንና አንቲዱሬቲክ ሆርሞን የምንላቸውን ሆርሞኖች መቼ መልቀቅ እንዳለበትና እንደሌለበት ትዕዛዝ ያስተላልፋል ማለት ነው። እንግዲህ ኦክሲቶሲን እንደምታውቁት የእናት ጡት ወተት እንዲያመነጭ እና ይሄ ወተት ደግሞ ልጅ እስኪወለድ ድረስ እንዲከማች ልጅ ከተወለደ በኋላ ይሄ የእርግዝና ወቅት ተአልቆ አንድ ጽንስ ከተወለደ ልጁ ህፃኑ ከተወለደ በኋላ ምግቡ የጡት ወተት ነው እንደምታውቁት። ይሄ ወተት ሪሊዝ መመሪ ግላንዶች ይህንን ወተት ሪሊዝ እንዲያደርጉ ኦክሲቶሲን ትዕዛዝ ያስተላልፋል ማለት ነው። ሌላኛው አንቲዱሬቲክ ሆርሞን ነው። ይህም ፖስቴሪየር ሎብ ውስጥ የሚከማች ሆርሞን ነው። ይሄ ሆርሞን ደግሞ ምንድነው? በሰውነታችን ውስጥ ያለውን የውሃ ይዘት በመለካት ወይንም ያንን ዲቴክት በማድረግ ውሃ እጥረት ካለ ውሃ ከኪድኒያችን በብዙ በሽንት መልክ እንዳይወጣ ሪቴንድ እንዲሆን፣ ብዙ ውሃ ደግሞ በሰውነታችን ውስጥ ካለ ይሄ ውሃ በሽንት መልክ እንዲወገድ ትዕዛዝ የሚያስተላልፍ ነው። አንቲዱሬቲክ ሆርሞን አንቲ ማለት ተጻራሪ ማለት፣ ዱሬቲክ ማለት ሽንት ሪሊዝ ማድረግ ማለት ነው። አንቲዱሬቲክ ማለት ሽንት ሪሊዝድ እንዳይሆን ማድረግ ማለት ነው። ይሄ ሆርሞን እንግዲህ ብዙ ውሃ በሚኖርበት ጊዜ በሰውነታችን ውስጥ ሪሊዝድ አይሆንም ወይንም በጣም የተመጠነ ነው ሪሊዝ የሚሆነው። የሽንት ምጣኔም በትንሹ ይሆናል የሚወገደው፣ ውሃን ሪቴን ያደርጋል። ነገር ግን ኤክሰስ እንትን በሚኖርበት ጊዜ ይሄ አንቲዱሬቲክ ሆርሞን የውሃ እጥረት ሲኖር ሪሊዝድ ይሆናል። ውሃ ሪአብዞርብድ እንዲሆን ያገለግላል ማለት ነው። እንግዲህ ይሄንንም ስራ መስራት ነው ማለት ነው። የሃይፖታለመስ ከፖስቴሪየር እና ከአንቴሪየር ፒቱተሪ ሎብ ጋራ ኢንተራክት የሚያደርገው። ሌላኛው ጥያቄ እዚህ ጋር 16ኛው ጥያቄ ነው። 16ኛው ጥያቄ ምን ይላል? ዲስክራይብ the function of the hormone released by the posterior and the anterior pituitary gland። እዚህ ጋር የተጠየቃችሁት ምንድን ነው? በፖስቴሪየር እና በአንቴሪየር ፒቱተሪ ግላንድ ሴክሬትድ የሚሆኑ ሆርሞኖችን ግለጹ ነው። ዲስክራይብ ተግባራቸውን ግለጹ ነው። እንግዲህ ስለ ሴክሬሽን ኦፍ posterior and anterior pituitary gland in detail ስለ ኢንዶክራይን ሲስተሙ ዲስከስ በምናደርግበት ጊዜ በተለይም ስለ ፒቱተሪ ግላንድ ዲስከስ ስናደርግ በዝርዝር ያየነው ስለሆነ እዚህ ጋር የምናየው ጠቅለል ያለውን ይሆናል። አጠቃላይ የፖስቴሪየር እና የአንቴሪየር ሴክሬሽን ተግባራትን በጥቅሉ ነው የምናየው። ዝርዝሩን ያው ከኖታችሁ ውስጥ ባለፈው ካያችሁት ውስጥ በቀላሉ ማየትና መገንዘብ የምትችሉ ስለሆነ እዚህ ጋር አልደግመውም። ግን አጠቃላይ ይዘታቸውንና ተግባራቸውን በምናይበት ጊዜ የሚከተለውን ይመስላል። The anterior pituitary gland create and release hormone which regulates various cellular processes including growth
ሜታቦሊዝም እንግዲህ የአንቴሪየር ፒቱተሪ ግላንድ የተለያዩ ሆርሞኖችን ያመነጫል። እነኚህ የተለያዩ ሆርሞኖች በአጠቃላይ የሰውነትን እድገት እንደዚሁም ሜታቦሊዝም የሚቆጣጠሩ ናቸው ማለት ነው። እንግዲህ ግሮዝ ስንል ማንኛውም አንድ ልጅ ከተወለደ ጀምሮ እድገቱ ጊዜውን ጠብቆ ቀጣይ ይሆናል። የእድገት ወቅት ማብቂያ እስከሚደርስበት ጊዜ ድረስ ይሄ እንዲሆን ሁለንተናዊ እድገት እንዲፈጠር ወይንም እንዲከሰት የሚያደርግ ሆርሞን ነው ማለት ነው። ግሮዝ ሆርሞን ሁሉም የአካላችን ክፍል በአግባቡ እንዲያድግ ያዛል። ሌላኛው ሜታቦሊዝም ነው። ሜታቦሊዝም ስንል እንግዲህ በሁለት ይከፈላል። ካታቦሊክ ሪአክሽን እና ሜታቦሊክ ሪአክሽንን የሚያካትት ነው። ይሄ ካታቦሊክ ሪአክሽን ወይም ዲግራዴቲቭ ሪአክሽን የምንላቸው ይሄ ኮምፕሌክስ ሰብስታንሶችን ወደ ሲምፕል ሰብስታንሶች የሚቀያይሩ ሪአክሽኖች ሲሆኑ አናቦሊክ ሪአክሽን የምንላቸው ደግሞ ሲምፕል ሰብስታንሶችን ወደ ኮምፕሌክስ የሚለውጡና ኮንስትራክቲቭ ሪአክሽኖች ናቸው ማለት ነው። እንዲህ በእነኚህ ውስጥ ኢነርጂ የማመንጨት ሂደት፣ የሰውነት ግንባታ ሂደት፣ አላስፈላጊ የሆኑ ነገሮችን ፈረካክሶ ከሰውነት የማስወገድ ሂደት፣ እነኚህ ሁሉ ይከሰታሉ ማለት ነው በሜታቦሊክና በአናቦሊክ ሪአክሽኖች ውስጥ ወይም ሜታቦሊዝም በምንለው በካታቦሊክና በአናቦሊክ ሪአክሽን ውስጥ ዲግራዴቲቭ እና ኮንስትራክቲቭ ሪአክሽኖች ይካሄዳሉ። እነኚህ ውስጥ ደግሞ ኢነርጂ የማመንጨት ሂደትም አለ። ይሄንን ሁሉ የመቆጣጠር ስራ ይሰራል ማለት ነው። ይሄ የፒቱተሪ ግላንድ ተግባር ነው ማለት ነው። አንቴሪየር ፒቱተሪ ግላንድ ተግባርን በአጠቃላይ በአንቴሪየር ፒቱተሪ ግላንድ ሴክሬትድ የሚሆኑት ሆርሞኖች አጠቃላይ ተግባር ነው እንትን ያለው። እንግዲህ ሆርሞኖችን ምኖችን እዚህ ያልዘረዘርኳቸውም ባለፈው የተዘረዘረ ስለሆነ ነው። እንግዲህ ቀደም ሲል ስለ አንቴሪየር ፒቱተሪ ግላንድ ሴክሬሽኖችና አጠቃላይ ተግባራታችን ነው ያየነው። በመቀጠል ደግሞ የምናየው የፖስቴሪየር ፒቱተሪ ግላንድ ሴክሬሽንና አጠቃላይ ተግባራት ይሆናል ማለት ነው። እዚህም ጋር ፖስቴሪየር ግላንዱም የተለያዩ ሆርሞኖች ያመነጫል። እነኚህ የተለያዩ ሆርሞኖች የተለያዩ ተግባራት አላቸው። እዚህ ጋር የምናየው ጠቅለል ያለውን ነው። ዝርዝሩን ቀደም ብሎ ስላየ ነው። The main role of the posterior pituitary is to store and release two hormones, oxytocin and antidiuretic ሆርሞን ኦር አንቲዲዩሬቲክ ሆርሞን ሌላ ኤዲኤች አብሪቬሽኑ ነው። ቫሶፐርሲን የሚልም ስያሜ አለው። እንግዲህ ይሄ ፖስቴሪየር ፒቱተሪ ግላንድ ደግሞ ዋናው ስራ ሁለት ሆርሞኖችን ስቶር ማድረግ ነው። እነኚህም ኦክሲቶሲንና አንቲዲዩሬቲክ ሆርሞን ናቸው። እነኚህ ኦክሲቶሲንና አንቲዲዩሬቲክ ሆርሞን ኦክሲቶሲን ቅድም እንዳየነው የእናት ጡት ወተት እንዲያመነጭ ትዕዛዝ የሚያስተላልፍ መመሪ ግላንዶች ወተት እንዲያዘጋጁና ይሄ ወተት እንዲመነጭ ትዕዛዝ የሚያስተላልፍ ሆርሞን ነው። ይሄ ሆርሞን እንግዲህ ከእርግዝናና እርግዝና ወቅት በሚያበቃበት ጊዜ ሞር ኢፌክቲቭሊ ፈንክሽናል የሚሆን ሆርሞን ነው። ሌላው ይሄ አንቲዲዩሬቲክ ሆርሞን ነው። ይሄ አንቲዲዩሬቲክ ሆርሞን በማንኛውም ሰው ወይም እንስሳ ውስጥ ይሄ የውሃ ባላንስ እንዲጠበቅ የሚያዝ ነው። የውሃ እጥረት ሲኖር አንቲዲዩሬቲክ ሆርሞን ሴክሬትድ ይሆንና ውሃ ከኪድኒ ወደ ዩሪነሪ ብላደር ከማለፍ ይልቅ በሪቴንድ ሆኖ ወደ ደም ዑደት ውስጥ እንዲገባና የውሃ ምጣኔ በሰውነታችን ውስጥ ከሚኒመሙ ወርዶ ችግር ላይ እንዳንከሰት የሚያደርግ ሆርሞን ነው። ውሃ በብዛት በሚኖርበት ጊዜ እና ውሃ በብዛት ከጠጣን ደግሞ ይሄ አንቲዲዩሬቲክ ሆርሞን ሪሊዝድ አይሆንም። ኩላሊታችን ውሃ በቀላሉ ወደ ሽንትፊኛ ከሽንትፊኛ ደግሞ ወደ ውጪ እንዲወገድ ታደርጋለች ማለት ነው። ይሄን ይመስላል የአንቴሪየር እና የፖስቴሪየር ሎብ ኦፍ ፒቱተሪ ግላንድ አጠቃላይ ሆርሞኖች ተግባራትና ስክሪያሽናቸውን ስናይ ቀጣውና የመጨረሻው ጥያቄ የዩኒት 5 ሪቪው ኩዌስችን ጥያቄ ሆነው 17ኛው ጥያቄ ነው። ይሄ 17ኛው ጥያቄ ምን ይላል? ኮምፔር ዚ ሆርሞን ኦፍ ዚ አድሪናል ኮርቴክስ ኤንድ ዚ ሜዱላ። እንግዲህ በአድሪናል ኮርቴክስ አድሪናል ግላንድ በኩላሊታችን በግራና በቀኝ ባለው ኩላሊታችን አናት ላይ ተቀምጦ የሚገኝ ትሪአንጉላር ሼፕ ያለው ግላንድ ነው። ይሄ አድሪናል ግላንድ በሁለት ክፍሎች ይከፈላል። አድሪናል ኮርቴክስ እና አድሪናል ሜዱላ ተብሎ በሁለት ይከፈላል። አድሪናል ኮርቴክሱ ራሱ
3 ዞኖች አሉት። እነኛን 3 ዞኖች በዝርዝር አይተናል። ሌላኛው አድሪናል ሜዱላ ነው። እንግዲህ በእነሱ መካከል የእነሱን ሴክሬሽን እና ተግባራታቸውን አነጻጽር ነው የተባላችሁት። አድሪናል ኮርቴክስ ፕሮዲውስ ስቴሮይድስ ሆርሞንስ ኢንክሉዲንግ ግሉኮኮርቲሶይድስ ኤንድ አድሪናል አንድሮጂንስ። እንግዲህ አድሪናል ኮርቴክስ በአጠቃላይ የሚያመነጫቸው ሆርሞኖች ስትሮይዶች ሲሆኑ ስትሮይድ ሆርሞኖችን ሲሆኑ ይሄ ምንን ያጠቃልላል? ግሉኮኮርቲሶይድስ እና አድሪናል አንድሮጂንስ እነኚህን የሚያጠቃልለው። በቀጣው ደግሞ ሜዱላ ነው። እንግዲህ ሜዱላ ደግሞ አድሪናል ሜዱላ ፕሮዲውስ ካታኮሎማይንስ and epinephrine and ኖርኤፒኔፍሪን እነኚህን ያመነጫል። እንግዲህ የኤፒኔፍሪን፣ ኖርኤፒኔፍሪን፣ የአንድሮጂን እና የአድሪናል ግላንዶች ሆርሞኖችን ተግባራት በዝርዝር አይተናል። እንግዲህ በጠቅለል ባለ መልኩ ስናየው ይሄ የዚህ ጥያቄ መልስ በዚህ መልክ መመለስ ትችላላችሁ። ከዚህም በበለጠ ደግሞ ዝርዝር አድርጋችሁ መመለስ ትችላላችሁ ማለት ነው። ዋናው ነገር ግን የአድሪናል ኮርቴክስ ዋነኛ ሆርሞኖችን ተግባራት፣ የአድሪናል ሜዱላ ዋነኛ ሆርሞኖችንና ተግባራታቸውን መግለጽ ነው ያለባችሁ ማለት ነው ይህንን ጥያቄ ለመመለስ። እንግዲህ ተማሪዎች በዛሬው ሌሰን እዚህ የያዝነውን የሪቪው ኩዌሽን ጥያቄዎች በዚህ እናጠቃልላለን። በዛም በተጨማሪ ዩኒት 5ን በዚህ አጠቃልላለን። የዩኒት 5 ላይ እንግዲህ ሂውመን ቦዲ ሲስተምን ነው ያየነው። ሂውመን ቦዲ ሲስተምን በዝርዝር አይተናል። የማጠቃለያ ሰመሪዎችን አይተናል። ከዛም ማጠቃለያ ሪቪው ኩዌሽኖችን አይተናል። እንግዲህ በዚህ ስናጠቃለል ሁልጊዜ በዩኒታችን እንደዚሁም በሌሰናችን ማጠቃለያ ላይ ሁልጊዜ እንደምንላችሁ ይሄንን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ ሊኖር ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እና በሚቀጥለው ዩኒት እስክንገናኝ ድረስ ደህና ሰንብቱ፣ ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።